አንደኛ ሌሎቹን እሱ ስለማያውቃቸው እኔ እናገራለሁ ከነ መስረጃው ወይ ደግሞ ፎቶአቸውን አምጥቼ ማለት ነው። ጥሩ ሰላም አለይኩም። ድምጽ ይሰማል? እንዴት ናችሁ? በመጀመሪያ ደረጃ በጣም ነው ያዘንኩብህ ሙባረክ። እኔ ወንድም ነኝ፣ ያንተ ችግር የለብኝም። እኔ እንደፈለክ ብትዘቀዘቅ ማለት ነው። የሚዲያ ሰው ነህ፣ የአጀንዳ ሰው ነህ። ሰሚራን እዚህ ድረስ እዚህ ሚዲያ ላይ አምጥተህ ማውራት ትልቅ ሰሚራን ሚዲያ ላይ አስግቢ ብያት ቢላ አስታርቶጋኝ ማለት ነው። ቆርጣኛለች። አሁን ቤት ገብቼ አፋናት የመጣችው እሷ አይደለም ያመጣችው። ኖ እየከለከልኳት ማለት ነው። ሚዲያ ላይ አትምጪ ሀቢባ ቢላ ስታ አላየሽም እንጂ ቪዲዮን ካሜራ ዋይፋይ ስለጠፋብኝ እንጂ ልጆች ቤት ውስጥ አሉ። ሄጄ አገናኝሻለሁ። አሁን ቢላ ይዛ ማለት ነው። ወላሂ ለአዚም ማለት ነው። እሺ ነው ቢላ የተቀበልኩት። እሺ ላውራ ማለት ነው። ታይሱን ላውራ ሙቤ ሚዲያ ላይ ወጣች። አለቀ ደቀቀ አለቀ እኮ እኔና ሰሜና ጉዳይ። እሺ ላውራ ተረጋጋ። እናት ናት ባይዜ ሙባረክ ጫፍ እየወጣህ ነው። ይቅርታ አድርግልኝና ጫፍ እየወጣህ አንተ ጓደኛዬ ነው፣ ወንድሜ ነህ። ለአንተ ብዙ ዋጋ ከፍላለሁ ለወደፊትም። ነገር ግን አሁን እያደረግከው ያለው እኔንም ጭምር እያሳፈርከኝ ነው። እኔ ከአንተ ይህንን በጭራሽ ኤክስፔክት አላደርግም። ምንም ቢፈጠር ይሄን ቤት ለቀህ ወይ ወደ ኢትዮጵያ መምጣት አለብህ ወይ ቤቱን ለቀህ ነው መሄድ ያለብህ። እንዴት ብለህ ነው አሁን? እኮ እዚህ ጋር የምታወራው ነገር እዚህ ጋር እንዳትከፍት ፕሊዝ። ታርገደኝና አብዲ እኔ ልንገረው አብዲ ነገር ልንገረህ የመጣችው እኔ ሳልሆን ልንገረው። ቆይ አብዲ አንደኛ መሬም ፎቶን ለጥፋ ለሀቢባ አድርሱልኝ ብላ ቪዲዮ ሰራች። ሙባረክ ደግሞ እንደ ማንኛውም ሰው ግዴታው ነው ተጠርቶ የመጠየቅ። እሱ ማን ስለሆነ ነው ሚስቱ ፎቶን ለጥፋ በደለኝ ተበደልኩ ብሎ ተሰርቶ ማን ስለሆነ ነው የማይመጣው ተጠርቶ? ማን ስለ እሱ ከህዝብ ይበልጣል? አንድ ግለሰብ እኮ ነው። መርየም ፎቶውን ለጥፋ ለሀቢባ አድርሱልኝ የኢትዮጵያ ህዝብ ይፍረደኝ ድምፅ ሁኑኝ ብላ ቪዲዮ ሰራች። ስለዚህ ቪዲዮ ከተሰራበት ደግሞ እንደ ማንኛውም ሰው ይጠየቃል። ለምን በደልካት ተብሎ መጥቶ አስረዳ። ማንን ነው የበደለው? አሁን እኔ መርያምን አላውቃትም። እኔ ሰሚራ እያወራሁ ነው። እስቲ ንገሪኝ። እሷ ናት መጀመሪያ የወጣችው መርየም የሙባረክን ፎቶ ለጥፋ ለሀቢባ አድርሱልኝ ሙባረክ በድሎኛል ሚስቱ ነኝ ብላ ቪዲዮ ሰራች። ኦኬ ተጠራ። አዎ እውነት ነው። ኒካ አስሬላታለሁ። መጀመሪያ ደረጃ ይሄ ነገር ሚዲያ ላይ ሲወጣ እየገነነ ነው የሚሄደው እንጂ እየቀዘቀዘ አይሄድም። ይሄ ደግሞ ጫወታ አይደለም፣ ወይ ገንዘብ ተበልቶ አይደለም፣ ወይ ሰው ተጣልቶ አይደለም። ይሄ የትዳር ጉዳይ ነው። የሙባረክ የሰሚራና የመርያም ጉዳይ ሳይሆን መሀል ላይ ልጆች አሉ። ማወቅ ያለባቸው ነገር እኔ በጣም የምወደው ልጅ አላቸው፣ እጅግ በጣም የምወደው ልጅ አላቸው። አሁን ሴቶች በጣም ጭንቅላታቸው የሆነ ከታወረ ራሳቸውን ያጠፋሉ። ሰሚራ በቅርበት አውቃታለሁ፣ ከእጇ በልቻለሁ። እኔ ወላሂ እኔ ለአላህ ብዬ ነው እውነቱን ማወራው። እኔ የሰሚራ ጓደኛ ሳልሆን የሙባረክ ጓደኛ ነኝ። ነገር ግን ይሄ ጉዳይ ብዙ ጣጣ ሊያመጣብን ይችላል። እኔ ደግሞ ጣጣው ለምሳሌ ለእኔ ነው የሚተርፈው። ለምሳሌ ሰሚራ ጥፋት ካጠፋች ሰሚራ ጥፋት ምንም የለባትም። ባይደ ወላሂ ምንም። እኔ እዚህ ጋር ሙባረክ እኔ ይጥላኝ ብሎክ ያደርገኝ። እቺ ልጅ መርያምን ማግባት ከፈለገ ሰሚራ የመጠየቅ ግዴታ አለበት። ማስተዳደር ይቻል አይቻል ልጨርስ። ሀሳብን ትሰጣለህ። ይቻል አይቻል አላቅም። ከቻለ ማስተዳደር ይችላል። እስከ 4 ማግባት ይችላል። ሸሪያው ይፈቅዳል። አውቀዋለሁ በደንብ። እኔ ሙስሊም ነኝ። ነገር ግን ሀቅ አላት ሰሚራ። ልጁን እያሳደገች ነው። ቤት ውስጥ ነው ያለችው። ግን ይሄ ነገር የትዳር ጉዳይ ነው፣ የልጅ ጉዳይ ነው። ነገ ሊፋቱ ይችላሉ። ነገር ግን ከተጎዳ እቺ ልጅ ቅስሟ ከተሰበረ ውስጧ ከተሰበረ ራሷን ልታጠፋ ትችላለች። እኔ ደግሞ ይህን ነገር መቀበል አልፈልግም። ወላሂ የምሬድ ነው። ስለዚህ ሀቢባ እንደ አንድ ወንድም የምጠይቅሽ ነገር ካለ ይህን ጉዳይ በተቻለ ፍጥነት በተቻለ መጠን ይህን ነገር ያዥልንና ወርደን እንጨርስ አብረን ግቢበትና ነገሩ ሚዲያ ላይ በቆየ ቁጥር ሙባረክም ይጠፋል፣ ሰሚራም ራሷ ላይ ችግር ትፈጥራለች። ልጁንም በረሃ የሰው ሀገር ላይ ጥላ የምትሄድበት ምክንያት የለም። ሙባረክም ደግሞ በቃ እንዳለ ነገሩ ሊያበቃ አይችል። ቢኮዝ ሰሚራ የሰው ልጅ ናት። እኔ እዚህ ጋር ማለት ነው ሚዲያ ላይ አትውጪ እያልኳት ሰሚራ አትውጪ ታይ እያልኳት ተቃጥላ ነው የወጣችው። ወዳ አልወጣችም። ሙባረክ ላላ ወጣ ተናግራለች። ሰሚራ ባለቤቴ አይደለችም በፍጹም ይጨርስ ማለት አትችልም። ሙባረክ አትሆንምም አላቃትምም። ሙቤ አይናው ስሜትን እረዳዋለሁ። ገና እናገራለሁ። አቡ ገና ስንት ነገር እናገራለሁ። ቆይ ማስፈራራት ይባላል። ቆይ አንዴ ወተሽ ሚዲያ ላይ
ትዳሬን ማስተዳደር የሚችል ስለሆንኩ ነው። 8 ዓመት አቢባ ስሚኝ፣ 8 ዓመት ሙሉ አንድ ብር ሳልቀበል እንዴው ነው የምፎግርብኝ። 8 ዓመት ሙሉ ማለት ነው። እንደዚህ ነው የሚያስፈራራ። እንደዚህ እያስፈራራ እንናገር። ሁሌ አይ ከተባለ ደግሞ እድሉን ስጣት እኮ አንድ ነገር ልንገርሽ አቢባ፣ እኔ ልወጣ ነው። አከብርሻለሁ፣ ወድሻለሁ። ይኸውና መርያም ጨር አለቀ። የመርያምን ሙባረክ ሁላችሁም እንደ እህት ካከበርከኝ እኔን እዚህ ጋር ስለማከብርሽ አንድ ነገር ልንገርሽ አቢባ፣ ካከበርክ አዳምጥ። አንድ ነገር ብቻ አንድ ቁም ነገር ብቻ ልናገር። አንተ ሚዲያ ላይ ወጥተሽ ከተናገርሽ ሚስት አይደለሽም ማለት የሆነ የምትፈራው ነገር አለ። እሷ እንዳታጋልጥክ ኖ ለምን እንዲህ ትላታለህ? ወላሂ ትናገር አይደለም። ስሚኝ አንድ ነገር አለ። እሱ ምንድን ነው ያገናኘን ፍቅር እንጂ ገባሽ? ፍቅር ነው ያገናኛችሁት። ፍቅር ነው ያገናኘኝ እንጂ ማንም አላገናኘኝም። አንድ እሺ። ሁለተኛ የማንም መሸቀያ መሆን አልፈልግም እኔ እዚህ ጋር ገባሽ? የማንም ዩቲዩበር የማንም ቲክቶከር ሪከርድ እያደረገ ገባሽ? መሸቀያ መሆን አልፈልግም። እኔ አንድ እኔ እየተናገርክ ያለው አልገባኝም። አንቺ አይደለም አቢባ፣ አንቺ እንዴት ነው የምናገርሽ? እኔ ነኝ እኮ ነገር ያመጣው ነው ሪከርደሮችን ነው። እሺ አዎ ራቡዬ ረበዳት። ይሄ የትዳር ስሚኝ እንግዲህ የትዳሬ ጉዳይ ነው። መታለች። ከአሁን በፊትም ቃል አለን እኛ ሁሉንም ነገር ችዬ ምንም ነገር አልተመቸኝም አለች ሰሚራ። 8 ዓመት ከኔ ጋር 9 ዓመት አላለችውን አትበላ